ሶስት ቁጥር ሙሉ የሰው ባህሪን የያዘች ናት። አኒማል ሶል በደም ውስጥ የምታድር ነፍሳቸው ማለት ነው። ይሄ ግብርኛም ውስጥ አለ። ልብላ እንላለን፣ ልንጠጣ እንችላለን። ደመ ነፍሱ ስጋን መማረክ ከቻለች ያንድን ሰው ያ ሰው ያለ ልክ እንደ እንስሳ በቃ በሉ። ሶስትን እንደገና ማሰላሰል ስጀምር እኔ ውስጥ አገኘኋት። አንተ ውስጥ አለች፣ አንቺ ውስጥ አለች። ሶስት ቁጥር ሙሉ የሰው ባህሪን የያዘች ናት። ይሄ ደግሞ በጣም አስገራሚ ሆኖ ካገኘሁት ነው። እና የኢትዮጵያ ጥንታዊት ዶክመንቶችን ሳነብ በተለይ መጽሐፈ አሞኒዮስን እነዚህ ነገሮች ትዝ ሲሉኝ ትምህርት ቤት ሳለ የተማርኳቸው አንድ እንትን አይምሮ ውስጥ መደወል ጀመረ። ምን የሚል ነው? ሰውን ተመልከተው ይላል። ዘቦ ውስቴቱ ሰለስቱ ኃይል፣ በሰውነት ውስጥ ሶስት ግብር፣ ሶስት ኃይል፣ ሶስት ባህሪ ትመለከታለ። ዘውቶሙ አንዱ ምንድነው አለ? ኃይለ ዘር፣ የዘር ግብር፣ የዘር ባህሪ ምን እንደሆነ ነግራቸዋለሁ። ወኃይለ እንስሳ፣ የደመ ነፍስ ግብር፣ የደመ ነፍስ ባህሪ ያዝ ሁለት ካለ በኋላ ይቀጥልና ወኃይለ ንባብ፣ የነባቢት ነፍስ ግብር ይላል። ሶስት ግብራት አሉ እዚህ ውስጥ ኃይለ ዘር፣ ኃይለ እንስሳ፣ ኃይለ ንባብ። ድንቅ ነው በእውነት በእጅጉ ይገርማል። ኃይለ ዘር ምንድን ነው የሚለውን እተረጉምላቸዋለሁ። ሲቀጥሉ ምን ይላሉ ሊቃውንት? እስመ ውእቱ ለሃኮ ማርባይቱ ጠባይ ወይቲ እሳት ወነፋስ ማይ ወመሬት፣ ከእሳት ከውሃ ከነፋስ ከመሬት ሰውን ፈጠረው። ይሄ ማለት ዘቦቱ ክሌቱ ኃይል፣ ሁለት ግብር አለው። አንዱ ኃይለ ዘር ነው ይላሉ፣ የዘር ኃይል። ወኃይለ እንስሳ፣ የደመ ነፍስ ግብር። አሁን ይሄን ነው ማብራራላችሁ። ኃይለ ዘር ለምሳሌ እጽዋቱን ብትመለከቷቸው ተመልካቾቻችን ቅድም እንደነገርኳቸው አራቱ ነገሮች አሏቸው። እንደ እሳትነታቸው ሲፋጩ እሳት ሲወጣቸው፣ እንደ ውሃነታቸው እንደ ቁልቋል እንደ ቅንጅብት ደም ውሃ ወተት ሲፈሳቸው መሰል ነገር ፈሳሽ፣ እንደ ነፋስነታቸው ሲናወጡ፣ እንደ መሬትነታቸው ሲያያዙ ተመልከት። ይሄ እጽዋት ውስጥ ብቻ ሳይሆን እኛም ውስጥ አለ። ለምሳሌ እንደ እሳትነትህ ትሞቃለህ፣ እንደ ነፋስነትህ ትላለህ፣ እንደ መሬትነትህ አጥንት፣ ጅማት፣ ጥጉር፣ ጥፍር የመሬት አካል ነው። እንደ ነፋስነትህ እስትንፋስ ይወጣል፣ ይመላለሳል። ሰው ከነዚህ ሲለይ ሙት ነው። አሁን ማስተዋል ያስፈልጋል። ኃይለ ዘር አለን። ይሄ አንደኛው ኃይል ነው። ይሄ የዘር ግብር አሉና የዘር ግብር የዘር ባህሪ ለምሳሌ ነፋስ እየወዘወዘው ያድጋል፣ ነፋስ እየወዘወዘው ይደርቃል፣ ፈርሶ በስብሶ ይቀራል። ያ እዛም አለ። አራቱ ባህሪያትን ውስጥ አለ፣ አንቺም ውስጥ አንተም ውስጥ አለ። አንድ ያዙ። ቀጠሉና ወኃይል እንስሳዊት ህውክት ይእቲ ዘበስምረት፣ የእንስሳዊ ግብር ደግሞ ደመ ነፍስ የሚባል አለ። ይሄ ደግሞ ደመ ነፍስ ማለት አኒማል ሶል በደም ውስጥ የምታድር ነፍሳቸው ማለት ነው። ለዚህ ነው አሁን ለምሳሌ ደሙ ያልፈሰሰ አትብሉ ሲል ያቺ እስመ ነፍስ ተሐድር በደም የሚለው እዛው ስለምታድር ነው። ልብ አድርጋችሁ አስተውሉ። እዚህ ላይ ፍልስፍናውን በደንብ አስተውሉት። ለምሳሌ እንስሳት ልብላ ይላሉ፣ ልጠጣ ይላሉ፣ ፈቃደ ስጋ አላቸው። ወይት ይባምና አይምሮ ዕውቀት ትንሽ አላቸው። ይሄ ምንድነው? ይሄን ዕውቀት ያገኙት ዛየቲ እንስሳዊት ናት። ወስቴታ የተረከብ ንጽሮ። አሁን ይሄ ነው ምስጢሩ። ደመ ነፍስ ስላለቻቸው ያቺ ደመ ነፍስ በደማቸው ውስጥ የምታድር ስለሆነች ከአዝሬቱ ከአትክልቱ ከእጽዋቱ ትንሽ ተለይተው መንቀሳቀስ ችለዋል። መሄድ መራመድ ችለዋል። ማየት መቻል፣ መድመጥ መቻል፣ መስማት መቻል። ስሜት አላቸው እንስሳት፣ ኢሞሽን አላቸው። ለምሳሌ የማዘን ስሜት አላቸው፣ የመደሰት ስሜት አላቸው። እሱን አክሲማ ሂሳልጎስ መጽሐፌ ላይ ያነቡ በጣም በዝርዝር አለ። አንደኛው እንግዲህ በአባ ሰላማ ተተርጉሟል የሚል አለ። እንግዲህ እኔም እግዚአብሔር ፈቅዶ ያ መጽሐፍ
በአራተኛው መቶ ክፍለ ዘመን ነው እንደዛ ከሆነ የተተረጎመው። ከ1700 ዓመት በኋላ ነው ወደ አማርኛ የተረጎምኩት። እሱ መጽሐፍ ፊሳልጎስ ገበያ ላይ አለ። የእንስሳትን ጠባይ ታያለ። እዛ ላይ በጣም የሚያስገርሙ እንስሶች አሉ። ማየት፣ መስማት፣ በቀልም በእንስሳት ውስጥ አለ፣ መራራትም በእንስሳት ውስጥ አለ። እያንዳንዱ እንስሳ የራሱ የሆነ ጠባይ ያለው። እዛ ላይ አንብቡ፣ እዛ ውስጥ አልገባም። አሁን ምን አለ ማለት ነው? ደመ ነፍስ አለ። ልብ አድርግ። ያ እገሌ በደመ ነፍሱ ነው እንደ ያለው ይላል። እንትኑ ንቃተ ህሊናውን ያችን ነባቢት ነፍሱን ካልተጠቀመ ይሄ ግብርኛም ውስጥ አለ። ልብላ እንላለን፣ ልንጠጣ እንችላለን። በቃ ስጋዊ ፈቃድ ልክ እንስሳዊ ፈቃድ የሚያይልበት አለ። ይሄ ደመ ነፍስ ማየል ነው። ይቀጥልና ምን ይላል? ወአዲ አክበሮ በንፋሃት ዘይት ማይተመ ህይወት መንፈሳዊት እንተባቲ አክበሮ እምኩሉ ፍጥረት ዘታየተ ሰማይ። ዳግመኛም አሉ በአራቱ ማዕዝን ካለ ፍጥረት ለይቶ ባከበረው የስጋ ህይወት የደመ ነፍስ ህይወት በምትሆን በነባቢት ነፍስ አከበረው ይላል። ኃይለ ንባብ ማለት ይሄ ነው። 3 ኃይል አለኝ ማለት ነው። ኃይለ ዘር አለኝ፣ ኃይለ እንስሳ፣ ኃይለ ንባብ ያሏት ምንድናት? ራሽናል ሶል ነባቢት ነፍስ ማለት ነው። በቃ ሰውን የሚያደርጉት እነዚህ ነገሮች ናቸው። እና እቺ በጣም ለባዊት ነባቢት ያዊት የተባለች ራሽናል ሶል ናት። የማትሞት ናት። ኮናኒተ ስጋ ወኃይሉ ይላል። ስጋንም ትገዛለች፣ ኃይለ ዘርን ትገዛለች፣ ደመ ነፍስንም ትገዛለች። በጣም የሚገርም እኮ ነገር ነው። 3 ነገሮች ነው ያሉን። እና በተለይ ታላቁ ሊቅ የነበሩት ቀብረሃናት አድማሱ ጀንበሬ በጻፉት መጽሐፍ ላይ ምን ብለዋል? ስለዚህ ጉዳይ ሲያስረዱ ሰው ሁልጊዜ አራት ይሄ ኃይለ ዘራችን በደማዊት ነፍስና በነባቢት ነፍስ ኦር በኃይለ እንስሳና በኃይለ ንባብ በተባሉት ኮንፍሊክት ውስጥ የሚኖር ነው ይላሉ። ለምሳሌ ሁለቱም ስጋን ለመማረክ ጥረት ያደርጋሉ። የኔና የናንተን ስጋችንን ለምሳሌ ደመነፍሱ ስጋን መማረክ ከቻለች ያንድን ሰው ያ ሰው ያለ ልክ እንደ እንስሳ በቃ በለው መብላት፣ መጠጣት፣ መውለድ በቃ ከዛ ውጪ ስለ ዘላለማዊ ህይወት ማሰብ አይችልም፣ አይፈልግም፣ እንዲያስብም አይፈልግም፣ ዕውቀት ማሰናሰል አይፈልግም። መብላት፣ መጠጣት የሱ ዓላማ ህይወት ብቻ ይኖራል። እቺ ነባቢት ነፍሷ ደግሞ እቺ ግብር ያልተፈጠረችዋ ያቺ ነፍስ ደግሞ ስጋን ኃይለ ዘሩን መማረክ ከቻለች ይነቃል ይላሉ። ይሄ ነው የሚፈለገው። አሁን ከዚህ ኦዲየንስ እኔ የምፈልገው ነባቢት ነፍሳችሁ እንድትማርካችሁ ነው የዚህ ተመልካች ዓላማ። ያን ጊዜ ነው አብርሆት ማለት ሀገር የምትበራው ያኔ ነው። ከዛ ውጪ በመብላት በመጠጣት በዚህ አይነት ህይወት ውስጥ ሀገር ልታድግ አትችልም። ለዚህ ነው ብዙዎቻችሁ ያልተረዱኝ እንደ ስለ እንጀራ ስለ ዳቦ አታወራም ያሉት። እንግዲህ ይሉኛል፣ ይጽፉልኛል። ምን ማድረግ እችላለሁ? እንግዲህ ለመኖር እንበላለን እንጂ ለመብላት ስንል አንኖርም። በቃ ለመኖር ስንል እንበላለን እንጂ ለመብላት ስንል አንኖርም። በቃ ምን በልቼ ልማር ሲል ምን በልተህ ትደነቁራለህ እንዳሉት አይመለከተኝም። ስለዚህ የሰው ልጅ በዳቦ ብቻ አይኖርም። ሁሌ ይራባል። ካላነበበ አይምሮ ውስጥ አለ። ሁሌ ከመብል ጋር የተያዘ ኑሮ ነው ያለን። በጣም አስከፊው ኑሮ ይሄ አሁን ማለት የደመ ነፍስ ግብር ያየለበት ማለት ነው ጊዜያችን። 3000 መጽሐፍ ታትሞ አመት የሚፈጅ ከሆነ ችግር አለ ማለት ነው። 110 ሚሊዮን ህዝብ ላይ የሚያነብ የለም። ነገሩ ምሳሌውም ያስቃል። ለምሳሌ ከወድ ጋር የተያዘ ነው። በላ ነው በቃ እቁብ በላ፣ እድር ለቅሶ በላ፣ እድር በላ፣ ምግብ በላ፣ ቁማርም በላ ይላሉ። ተገቢ ባይሆንም ደግሞ ትምህርት ቤት እንደገባን ምሳሌ ሲሰጡ አበበ በሶ በላ ይላሉ። እና ከመብል ጋር የተያዘ ነገር ነውና ሰልቺ ነው። ምን እንደሆነ አይገባኝም። እንዴትም እንደተፈጠረ ይሄ ነገር አላውቅም። እና እሳቸው ምን ይላሉ ሊቁ? ነባቢት ነፍስ ግን ይሄን ኃይለ ዘሩን መማረክ ከቻለች ይነቃል ሰው። በቃ ነቃ ማለት ያ ነው፣ ይነቃል። ሰው እኮ ለመብላት፣ ለመጠጣት፣ ለመተኛት ብቻ አልተፈጠረም። ሰማይ ዓለም ይጠብቀዋል። ብሎም ልጹም ልጸልይ ልስገድም ያስባል። ምድርም ላይ በጎ ነገር ማሳረፍ፣ ሁለቱንም ዓለም ለመግዛት ያስባል። በምድርም በሰማይም ለመክበር። እዚህ ስቴት ላይ እንድትገቡ ፈልጋለሁ። በቃ ከተመለከታችሁኝ እንደው እናከብርሃለን እንወድሃለን ማለቱ ሳይሆን የሚጠቅመኝ እኔ እናንተ በዚህ ደረጃ
ብትሆኑ ነው የምፈልገው። ለሀገር የምትፈልገው አሰላስት ለሀገር ነው እንጂ ለኔ ጥቅም ምንም ነገር የለውም። እና ይሄን ነው ኃይለ ዘር አለን፣ ኃይለ ንባብ አለን፣ ኃይለ እንስሳ አለን። ስጋ፣ ነፍስ፣ ደመ ነፍስ ማለት ነው። ስለዚህ አራቱ ባህሪያተ ስጋ ውስጥ ሶስቱ ተወሽቀዋል። ሶስት ግብር ያላቸው አራቱ ባህሪያት። እንደገና ደግሞ ሰውን እንዲህ ሲከፈል ኃይለ ዘር ታይበታለ፣ ኃይለ ንባብ ታይበታለ። የማትሞት የማትፈርስ የማትበሰብስ ሐረያ እግዚአብሔር ሆነች ደግሞ ራሽናል ሶል አዋቂቷ ነፍስ ታገኝበታለ። እቺና ሶስት ነገር። ሌላው በጣም የሚገርመው አሁንም እንደገና ሰውን ሶስት እናድርገው። ስጋ አለው፣ ነፍስ አለው፣ መንፈስ አለው። ጠቅለል ሲያደርጉት ቦዲ ሶል ኤንድ ስፒሪት ይሉታል። ትራይኮቶሚ የሚባል ትምህርት አስታውሳለሁ። ያኔ ቴዎሎጂ ላይ ያለው ተማርኩ። ትራይኮቶሚ፣ ዳይኮቶሚ የሚባሉ ትምህርቶች ነበሩ። እና ስጋ፣ ነፍስ፣ መንፈስ፣ ኃይለ ዘር፣ ኃይለ ንባብ፣ ኃይለ እንስሳ አለ። እና እነዚህ ነገሮች ሁሌ የሚፋለሙ ናቸው። ሌላው በጣም ደግሞ የሚገርመው አሁንም ደግሞ ነፍስን ለሶስት እንክፈላት በደንብ አድርገን እንክፈላት ስል ውስጧ ያለውን ጠባይ ልንገራችሁ ለማለት ነው። እንደገና እቺ ነፍሳችን ደግሞ ሶስት ግብራት አሏት። ለባዊት ናት፣ ልብ ማድረግ፣ ነባቢት ናት፣ የምትናገር፣ ሕያዊት ናት፣ ሕያው ሆና የምትኖር። ስለዚህ ለባዊት ነፍስ፣ ነባቢት ነፍስ፣ ሕያዊት ነፍስ አለችን ማለት ነው። ሶስት አሁን ይሄ ምን ይባላል? ኩነታት ይባላል። በደንብ አስተውል። የኢትዮጵያውን ትምህርት ነው የምነግርህ። ኩነታት የኢትዮጵያውን ሳይንስ ተረዳው። በቃ ይሄ ነው ኢትዮጵያን ሊያበራ የሚችለው ሳይንስ፣ ኩነታት። አሁን ይሄ ነፍሴ ልብ፣ ቃል፣ እስትንፋስ ካላት እንዴት ልረዳት ነው? ጥሩ ልብ ከልብ ቃል ይወለዳል። እስትንፋስ ደግሞ ይወለዳል አይባልም፣ ይወጣል ነው የሚሉት የኢትዮጵያ ሊቃውንት። በጣም አስተውል። ከልብ ቃል ይወለዳል፣ እስትንፋስ ይወጣል። ለምሳሌ ቃል ተወለደ ስል ምን ትዝ አለኝ? ልብ ወለድ የሚለው ቋንቋ ትዝ አለኝ። ልብ ወለድ የኢትዮጵያ ሊቃውንት ቃል ነው። ታውቁታላችሁ? ልብ ወለድ ሲሉ ደራሲው በልቡ ውስጥ ያለውን ምስጢር በነፍሱ ለባዎች ስለሆነሽ ደራሲው የሁላችንም በልባችን ውስጥ ያለውን ምስጢር እቺ አሁን መጽሐፍ ወለድኳት። መጽሐፍ ልጄ ነው የሚባለው ለዚህ ነው። እቺ ነገረ ማርያም አሁን ትላንት የወጣችው 143 የእመቤታችን አምሳል የያዘችው መጀመሪያ ጽሑፈቷ የምታልቀው ልቤ ውስጥ ነው። እንደ ደራሲ ሆኜ ልንገራችሁ 23 መጻሕፍት እንደ መጻፌ ልብ ውስጥ ያ ምስጢር ይወለዳል ተወልዶ ግን ማውጣት የምችለው ብሬን አዘጋጅቼ ስክሪፕቱን አውጥቼ ብራና ላይ ወረቀት ላይ ስጽፈው በቃል ደረጃ ወጣ ማለት ነው። እንዲህ ተነባቢ ሆነ፣ ቃል ሰፈረበት። አሁን ከልብ ምን ተወለደ ማለት ነው? ቃል ተወለደ ነው። ያ ምን ተባለ? ልብ ወለድ ተባለው። ቃሉ ልብ ከልብነታችን በቃልነት ከዊን ደረጃ ወለድ ነው እንደማለት ነው። ልብ ወለድ። ስለዚህ ልብ አለ፣ ከልብ ቃል ይወለዳል። እንደገና ደግሞ እስትንፋስ ተወለደ ሳይሆን ወጣ፣ መስረጽ ነው የሚባለው፣ መውጣት። ከልብ ቃል ይወለዳል፣ እስትንፋስ ይወጣል። ይሄ እንግዲህ ለምስጢረ ሥላሴ ምሳሌ ለኩነታት ዘይሴለስ በአካላት ወኩነታት ላይ ሊቃውንት ወስደውታል። ስለዚህ የነፍስ ግብር ራሱ ልብ አለ፣ ቃል አለ፣ እስትንፋስ አለ ነው። እነዚህ ግን ዝርው ናቸው፣ የሚጨበጡ የሚዳሰሱ አይደሉም። ስትል የእስትንፋስ ቢወጣ ተጨብጠው ማዳሰሰው፣ ቃልም ከምላስ ተዋህዳ ብትወረወር አትጨብጣትም። እሳቤም ልብም እንደዛው ነው። የኛ
የኛ ልብ የኛ አካል የቃል የኛ እስትንፋስ ዝርው ነው የሚባለው ለዚህ ነው። ወደ ምስጢረ ሥላሴ ግን ስትሄድ አካላዊ ነው ይባላል። ያ ወደዛ ውስጥ አልገባም። በጣም የረቀቀ ምስጢር ነው። ክቡራን ተመልካቾቻችን በቀጥታ ስርጭት የምትከታተሉኝ በመላው ዓለም ያላችሁ አራቱ ባህሪያተ ሥጋ ሶስት ነገሮች እንዳሉ አይተናል። ያ ደግሞ አራቱ ባህሪያት እኛ ውስጥ እንዳለ ተመልክተናል። እንደገና ደግሞ በኃይለ ዘር፣ በኃይለ እንስሳ፣ በኃይለ ንባብ የታጠርን እንደሆነ አይተናል። ኃይለ ንባብን እንደገና ለሶስት ከፍለን ልብ፣ ቃል፣ እስትንፋስ ያለን መሆናችንን ተረድተናል።